ታሽኛለሽ እኔም ደግሞ እግሮችሽን አሻለሁ ቀስ እያልን ወደ ልጁ ዓለም እንገባለን ማለት ነው እኔ ነው መስነሳሽና አኒ ደግሞ ተነስተ እኔ ምንሻን አቤት አሁን ስንወጣ ከዚህ ስንወጣ ማለት ነው ምን ይሰራል የናቲጂ ምን ችግር አለው ቢቀመጥ ማለት ምን ችግር አለው ማለት ከየት መጣ ማለት መጥቶ ነበር ነው መጥቶ ነበር ታዲያ ጃኬቱን ትቶ ሄዶ ምን ችግር አለው ቢቀመጥ ቤቱ አይደል እንዴ አይ ቤቱ አይደለም ነው እኮ አይደለም አይ ምን ያረግ መጥቶ ነው ብዬ ነው እንዴ ተቀመጠ መጣ በቃ ምን ፈልግሽ እኔማ ወደ ቤቴ ነው የመጣሁት ምንም አልፈለኩም አይ ምን ሳይወድ ገገርሞ እንዴ ጃኬት እንጂ አየሽው ምን አየሽ እኔማ ምንም አላየው ግን እንዴት ሊሆን ቻለ ብዬ ነው ምን ተጠራጥረሽ ነው አይደለም እሺ ሜላት እንግዲህ ወደኛ ያመጣሽ ዋናው ሐሳብ ይሄ ከሆነ እስኪ ያልነገርሽን ምናልባት ረስተሽም ከሆነ ምናምን ጊዜ እንዳይሰጥሽ ያደረገው ያንቺ ጸባይ ወይ ደግሞ ያንቺ ችግር አለ ብለሽ የምታስቢው ነገር ካለ የኔ ጸባይ እንኳን ያን ያህል ተለወጠ ምለው ነገር አይደለም ቅድም እንዳልኩ ነው በቃ ምንም ነገር ይበለኝ እሺ ነው ማለት እንጂ እሺ በማለት ይቀየመኛል ብዬም አላስብም ግን ደግሞ ምን አለ መሰለክ አየር ባየር የሚሰራውን ስራዎች አሉ ብያለሁ አየር ባየር ይሰራል በሱ ምክንያቱም እየራቀኝ ይመጣል በዛው ልክ ደግሞ እንዴት ነው እኔ ላገኘው ብዬ ከናቲ ጋርም ይወጣል ከናቲ ጋር ይወጣል ስለ ጀስት እንትን ሳይሆን ና ሱፐርማርኬት እንሂድ ትለዋለች ወይ ደግሞ ዕቃም ሊያጋዛት ከፈለገች በቃ አንተ ወንድ አይደለ እንዴና እስቲ እኔ አንበሳ ያሉ ነገሮች ይሄዳሉ እና እስቲ እኔ አንበሳ ያለች ይዛው ትሄዳለች በቃ ዛሬ ጎሽ ላገኘው ነው እኮ ብዬ ስመጣ ምን ይፈጠራል መሰለክ ወይ እሷ ይዛው ሄዳ ታውቃለች ወይ ስደውልለት ከናትሽ ጋር እኮ ነኝ ይለኛል እንደዚህ አድርግልኝ ብላ ከናትሽ ጋር ነኝ ማለት ይሄ ምን ይሰማል ከናትሽ ጋር ነኝ እኮ ሲለኝ በቃ አላ ከናቴ ጋር ነው የሆነ ነገር ያጋዛት ነው በቃ ብዬ ነው ማስበው ግን በዛ ቦታ በቃ ከናቴ ጋር ነው ከናቴ ጋር ነው በቃ እኮ ያልኩኝ በቃ ሁሉንም ነገር መቀበል ራሱ አቃተኛ አንዳንዴም ነገር አለ ሁሌ ከናትሽ ጋር ነኝ ይለኛል ኦኬ እሺ ይሆንላለኝ ከዛ ደግሞ አንዳንዴ ደግሞ ምን ተፈጠረ መሰለክ የሆነ ጊዜ ከናቴ ጋር ወጥቶ ቃል ሊገዙ ነው መሰለኝ ወጡና አምሽቶ ነገር መጡ እነሱ ከመምጣታቸው በፊት እኔ ምን አደረኩኝ ተደብቄ እነሱ ክፍል ሄድኩኝ እሱ ክፍል ሄጄ ሲመጣ ላገኘው ቢያንስ እንደነገርኩ ነው ቅድም ምንም ማገኝበት ምንስ የለም ስለዚህ የግድ ቢያንስ ማታ እንኳን ላገኘው የሚል የለም በጣም ናፍቆኝ ነበርና ማታ እንኳን ላገኘው ብዬ ሄድኩኝ እሱ ቤት ተደብቀሽ ለመጠበቅ እሱን ለማግኘት አላ በቃ በጣም ናፈቀኝና ማደርገው ነገር ግራ ገባኝ ቤት ውስጥ ቁጭ ብዬ ባገኘውም ጀስት እናቴ ትኖራለች በቃ ወደ መኝታ ነው የሚሄደው ወደ ሌላ ምንም ማድረግ ከዛ ተደብቄ ሄጄ እዛ ስጠብቀው በቃ በመሃል እንቅልፍ ወሰደኝና ተኛኝ ከዛ ስነሳ የለም ነገር በቃ ምንድነው ብዬ ተነስቼ ስመጣ ከዚህ ቤት እየወጣ ነገር አየሁት ማለት ደነገጥኩኝ ማለት እንዴት ለምን እኔ እኮ እዛ እየጠበቅኩ ነበር ምን ሰራለ እዚህ ነገር አልኩት ከዛ አልነገርሽኝም እኮ እዚህ ያለሽ ነበር ይመስለኝ እዚህ ያለሽ ስለመሰለኝ ተኛኝ እኔም ነገር እዚህ ከዛ ደግሞ እንዴት ነው ላንቺም ከቨር ያራኩልሽ ነገር ነበር በቃ እናትሽ እሷስ እያለች እንዳትፈልግ ነገር የለም እናቴን ፈራታለሁ ብያለሁ በማታ ያጣፍታለች ብላም ካወቀች ያው ምን ሊፈጠር እንደሚችል አላቅም ነገር ምናምን ማለት ላንቺ ከቨር ያራኩልሽ ነው ምናምን አለኝ እኔም ኦኬ እሺ ግልጽ ስንት ሰዓት አካባቢ እንደዛ ይሆነው ሲግልጽ ማለት አንቺ እዛ ተኝተሽ ነጋ በቃ እኔ እዛ ተኝቼ ነጋ ጧስትነሽ እሱ የለም እሱም በቃ ማታ አስተኛምም እንዴት ነው የለምም እንዴት ነው ግን ያው ደክሞኝ ስለነበረ እንቅልፍ ወሰደኝ ጀስት እሱን በመጓጓት የጠበቁት ነገርም ነበር እዛ ሳላስበው ለካ እንቅልፍ ወስዶኛል እዛ ሲነጋ ነገር ጧት ላይ የለም ነገር መጥቶ ወጥቶ ነው እንዴት ነው ነገር ያላወቅኩት ነገር ምናምንም አልኩኝ ከዛ ስወጣ ከዚህ ቤት እየወጣ ነገር አየሁት እንዴ ማለት ምን ሰራለ እዚህ ምናምን አልኩት ማታ ከናትሽ ጋር አምሽተን ገብቼ አንቺም ያለሽ ነው ይመስለኝ አንቺ እዛ እንዳለሽ እኮ አልነገርሽኝም ነገርም አለኝም ከዛ እኔ ምን አደርጋለሁኝ ኦኬ በቃ እሺ ማለት ምን ላደርግ እችላለሁ ናፍቆኛልም በዛው ልክ ደግሞ ይሄ ባህሪ የመጀመሪያ ጊዜ ነው እንደዛ ማለት አንቺ እና እሱ የምትገናኙበት መንገድ አንቺ እዛ እየሄድሽ ምናምን ነው ከዚህ ቀደም የነበረው አው እንደዛ ነገር ነው ምክንያቱም ቤት ነው እዚህ ሲያጣሽ አንቺ እዛ ልትሆኝ እንደምትችል ያውቃል ማለት ነው እሱ እንግዲህ የዛን ጊዜ እንዴት እንዳልገመተም አላውቅም እንዴት እንደሆነም አላውቅም በቃ ያለኝን ነገሩን አመንኩኝ እዚህ ቤት የማደር ከዛ ቤት የማደር እንትን ነበረው እሱ ያድራል ብዙ ጊዜ እንደዛ ያድራል እዚህ የመጣ ያድራል እኔም እኖራለሁኝም አንዳንዴ ግን እዛም ይሄድኩኝ እዛም እንጠብቃቸው የዛን ጊዜ እንደዛ ተፈጠረ ከዚህ ቤት እየወጣ አገኘው በጣም ደነገጥኩኝም
በዛው ልክ ደግሞ ምንም ማደርገው ነገር የለም። ከዛ ደግሞ ምን አገኘው መሰለህ እሱ ቤት ዲያሪ ነገር ይጽፋል የሆነ ባዮግራፊ ምናምን ነገር እሱ ቤት እየሄድኩ እንትን በማይበት ጊዜ ያው ዝም ብዬ አልቀመጥም ጀስት አንዳንድ ነገሮች ነው ያለውኝ አይደለ በማይባቸው ጊዜያቶች የሆነ ነገር አየሁኝ የሆነ ደብዳቤ የሚጽፍበት ደብዳቤ ልበል ዲያሪ ይሁን እንደዛ ነገር መሰለኝ የሆነ ወረቀት ነገር አለ ያው ማስታወሻ ደፍተር ነገር ነው መሰለኝ ሳየው ምን ይላል ጀስት ቀን እየጻፈ ነው የሚጽፈው ቀን አለው ከላይ ከዛ የራሱን በቃ የሚላቸው ነገሮች አሉ የሚላቸው ነገሮች ደግሞ ምን መሰለክ ይሄ በቃ ሁለቱም በእኔ ቁጥጥር ስር ናት ያቺኛውማ በቃ እንዳለን የምላትን ነገር ነው ምን አገኘው መሰለ ዲያሪ ማለት ነው እሱ ክፍል ዲያሪ አገኘው ለካ ዲያሪ እንደሚጽፍም አላውቅም ነበረ እዛ እሱ ክፍል እንዳጋጣሚ ሆነ ያንን ዲያሪ በማይበት ጊዜ ይገለጥኩ ሳይ ቀንም አለ ቀኑን ሳይ እዚህ ቤት ከገባበት ጊዜ ጀምሮ ያሉት ነገሮች ናቸው ከዛ ደግሞ ምን ይላል በቃ ሁለቱንም አገኘዋቸው ነገር በእኔ ቁጥጥር ስር ናቸው ምናምን የሚል ነገር ነው ስም ግን አይገልጽም በቃ ይሄ ነገር ምንድነው ነገር ምናምን እምላለሁ ከዛ ከገባበት ጊዜም ጀምሮ ነው በመሃል ደግሞ እሱም ያን ያህል ጊዜ የማይሰጠኝም ስለዚህ እንደዚህ ነገርም አውሮተንም አናውቅም ምንም የተፈጠረ ነው እምላለሁ በቃ የማያቸው ነገሮች ግራ የሚያጋቡ ናቸው እዛ ጋር ተጻፉት ከዛ ደግሞ እዚህ ቤት ያለም ነገር ነው እንዴት ነው በቃ እዚህ ቤት ከገባ ጊዜ ጀምሮ የለም ቀን የሚጽፋቸው ዛሬ ቀን እንደዚህ ብሎ በቃ አለ የሆነ ጽሁፍ በቃ እነዚህ ሁለቱም ነገር የሚላል ከዛ ይሄ ነገር ምንድነው ነገር ምናምን ብዬም ፈራሁኝ የሆነ ሰዓት ላይም ከዛ ግን በቃ አሁን በቃ ሲጨንቀኝም ምን ሲለኝም ለእናንተም ደወልኩኝ በቃ ጽንሱም እየከፋ ነው እሱም ሳየው በሱ በኩል ያለው ነገር አይደለ ጭራሽ እየራቀኝም መጣ ከዛ በዚህ በኩል ደግሞ እናቴ አለች በዚህ በኩል ደግሞ ስራዬ ያየር ባየር የሚለው አለ ሽማግሌ ሚላክ አይላክ ማቆ ነገርም የለም ይወደኛል በሚል ተስፋ አለኝ ስቲል እስካሁን ድረስ እና ጠርታችሁ እንድታናግሩልኝ በቃ ሀሳቡ ምን እንደሆነ ማወቅም ነው የምፈልገው እሺ መልካም ምን አለ መሰለሽ ሚላት ብዙ ጊዜ እንደዚህ እኛ ጋር ሰዎች ይደውሉና ለኛ የሚነግሩንና መረጃው ብዙ ጊዜ ልክ ላይሆን ይችላል ገብቶሻል እኛ መረጃ አንንቅም አሁን የዲያሪው ያልሽው ቀኑ እዚህ ቤት ከገባ በኋላና የሚጽፈው ነገር ምን እንደሆነ በግልጽ ያናክል እንትን ባይልም አሪፍ መረጃ ነው ለኛ እዚህ ማደሩ ምናምንና ስራ ያሰላልሽው ነገር ግን ምን አለ መሰለሽ አንደኛ እስኪ ረጋ ብለሽ ለማስተዋወስ ሞክሪ ሌላ ያንቺም እንዳልኩሽ ያንቺም ጥፋት ካለ እሱም ደግሞ ሌላ እንዲየራቀበት ሌላ መንገድ አለው ብለሽ ካሰብሽ እንትን በይ ከዛ ምን አለ መሰለሽ ስለሱ ማለት ሲገባ መታወቂያ ምንም ይያዛል ያን ምንም እንዴት ነው ስለሱ ያለሽ አንቺስ እንትን እሱ ያው እናቴ ናት ሁሉ ነገር የጨረሰችው ማለት እንደዚህ አይነት በሰራ እንደዚህ አይነት ሰው ገባ ብላ ተሳየኝ ምንም ጨረሰች ኦኬ እንደዚህ ተከራይ ገባ ነው በቃ ምትለኝ እንጂ መታወቂያው ይሄ ነው ምትለኝ ነገር የለም ያው ስሩ ታይም ግን የናሱ ቅርብረባችሁ ሌላስ ካሳፋ በኋላ መታወቂያ ምን ያልኩት ነገር የለም ማቀው ነገር አንድ ነገር ቢሆን ውጭ ቤተሰቦች እንዳሉት ነገር እዚህ ማየር ባየር ይሰራ እንደነበረ ከናቲ ጋም ይወጣ ይገባል ያው ይወጣ ይገባ ስለ በሌላ ሳይሆን አለ አይደለ አብሮ ሱፐርማርኬት ላይ ሄዶ ይችላሉ ግን በዛ መሃል ለኔ ጊዜ የሚሰጠኝ ነገር አነሰ እንጂ እኔ ያጠፋው ምለው ነገር የለም እስቲ ጠይቅልኝ ማለት ያጠፋውት ነገርም ካለ ወይስ እሺ ማለቴ ነው ሁሉንም ነገር ችግር የለውም እኛ ማለት ነገርየው ከስር መሰረቱ ማወቅ ስላለብን ነው እንችን እየጠየኩሽ ያለውትኝ ነገርየው ላይ እንደርስበታለን በዚያ እንታማም ችግር የለውም ግን በጣም ነገር የመፍታተል ስላለበት ነው እንደዛ ያልኩሽ ማለት አሁን ዲያሪው ጋር እስኪ ተመለሽልኝና ምንድነው ሊያስጠረጥርሽ የቻለው አንደኛ ታፈቅሪዋለሽ ስራ ብያለ የሌለበትን ባህሪ ማለት ከዛ በፊት ያልነበረበትን ከማዘርሽ ጋር ከዛ ደግሞ አሁን ዲያሪውን ነው እያልሽኝ ያለሽው በእነዛ ምክንያቶች እኔን እየራቀኝ ሳለ ደግሞ ዲያሪው ጋር ያንን ነገር አገኘው ነው ማለት ዲያሪው ከእናንተ ጋር የሚያገናኘው ነገር አለ ብለሽ ታስቢያለሽ ብዬ ማሰብኩኝም አላሰብኩም በቃ ሁለት ነገር ላይ ነው ማለት ቀኑን ሳይ የገባበት ነገር ነው ማለት እኛ ቤት ውስጥ ከነበረበት ጊዜያቶች ጀምሮ ውስጥ የነበሩት ናቸው ቀኖቹ እዛ ሁለቱን ይላል ሁለቱን ሲደሙ እኔና እሷንም ብዬ ማሰብኩኝ ግን ላይሆንም ይችላል እዛ ጋር ስፔሲፊክ የተደረገ ስሜል ምን የለም እንደዚህ ግልጽም ያለ ነገር የለም ዲያሪው ነው ግን በኮዲውን የሚጽፈው ልጁ አላውቅም ኮድም ካለው እንዴት እንደማላቅ ራሱ ለራሴ ያሳፍሮኛል ማለት ፍቅረኛዬ ምን የምለው ሰው የሚጽፋቸው ነገሮች ካልገባኝ ቢም በጣም ከብዶኛል ራሱ እሱ ነገር ከሌላ ማለት እዚህ አካባቢ ከሌላ ሰው ጋር የሚገናኝበት ነገር አለ ነው አረ የለም እስካሁን ድረስ እኔ ነኝ ያለሁት ስለሌላ ሜቢ የሚያወራበት ነገር ካለ የለም
ትምህርት ስትይ ቤት ነው ወይ ደግሞ ስራ ነው የሚለው ማለት ነው። ነገርየው ትንሽ ማለት ያን ያክል በቂ መረጃ ነው ብዬ እንትን ባልልም፣ ግን መረጃ እንዳልኩሽ መረጃ ስለማንንቅ ነገርየው ዲቴይል እንመረምረዋለን። እሱን ታዲያ እንዴት ነው የምናገኘው? ደውላችሁ ወይም ደውዬ እኔ አገናኛለሁ። ፈቃደኛ ሊሆን ይችላል፣ እኛ ጋር መምጣት ይችላል፣ ምናምን ሊያወራን ይችላል። አሁን እሱ ጋር ተደውይለትና እኛ ጋር ይምጣ። ስራም ካለ የሚተባበርሽ እና የሚወድሽ ከሆነ አትሊስት መጥቶ ይተባበረን። ማለት የምንጠይቀውን ነገር እንድንለን በፍቅር አውሪ። ስልክ ስጥኝ። እንግዲህ ውድ ተመልካቾቻችን እሱ ጋር ደውለን እዚሁ እንዲመጣ እንጠይቀውና ምናልባት እሷ ያልነገረችን የረሳችውም ደግሞ መንገድ ያልፈለገችውም ነገር ካለ ከሱ ደግሞ አንደበት እስኪ የተለየ ነገር እንሰማና ነገርየው ምንድነው፣ ለምን እንደዛ ተፈጠረ የሚለውን አብረን የምናይ ይሆናል ማለት ነው። ብሎኛል። እስኪ ስለ ራስህ ንገረን። እኔ ያው ስሜ ናትናኤል ይባላል። ተወልጄ ያደግኩት እዚህ አይደለም፣ ወደ ናዝሬት አካባቢ ነው ተወልጄ ያደግኩት። አዲስ አበባ ከመጣሁ ኦልሞስት 1-3 ዓመት ምናምን ይሆነኛል። ፋሚሊ ምናምን እዛው ናዝሬት ምናምን ነገር ነው የሚኖሩት። የተወሰነ ከብራዘር ጋር ነበር እዚህ የመጣ ነው። እሱ ከ1 ዓመት በፊት ምናምን ወደ ውጭ ምናምን ነገር ሄዷል እና የተለያዩ ስራዎችን በመስራት ምናምን ነገር ነው እንትን እሱም በዛው ፈንድ ያደርግልኛል። እኔም ደግሞ እዚህ የተሯሯጥኩ ምናምን ነገር ነው የምሰራው። ብቻ እንደዛ ነው። እሺ ያው እኛ የመጣ ነው ጋዜጠኛ ሙሉቀን እባላለሁኝ። ሜላት ትደውላልን ነው የመጣችው እና ምንድነው ትንሽ በጣም ትወዳለች እንደነገረችን ከዚህ ቀደም እያወራን ነበር። እኛ በጣም ተፈቅዶ እድለኛ ነን በዚህ አጋጣሚ እና ምንድነው ትንሽ ማለት ተማሪም ነች፣ ስለ ጽንሷ ማጫውታናለች ምናምን ነገርየው ፖዚቲቭ ነው እና ቀድሞ ከነበረው ለእሷ ከመስጣት ታይም አንጻር ትንሽ ስለቀነሰባት እና የጽንሱም ነገር የማዘሯንም ነገር ደግሞ ታውቃለች፣ የነገረችን ነገር ታውቃለች ብዬ ስላሰብኩ ነው እንትን ምልክ እና ያ ነገሮች ትንሽ እንዳስጨነቃት ትምህርቷ ላይም ትንሽ እንደከበዳትና እነዚህ ጫናዎች ተደራረቡባት እና አንተም ትንሽ ስራህም ከማዘሯ ጋርም እንደዚህ ስራ ምናምን በማገዝ እሷን ትንሽ እንትን አልካትኝ አይነት ነገር ነው የነገረችን እና እስኪ ስለ እሷም ስለ ፍቅር ግንኙነታችሁ ስለ ጽንሱም እስኪ አጠቃላይ አንዳንድ ነገር በለኝ። እሺ ቴንክ ዩ። እንደነገርኩ እነሱ ቤት ከመጣሁ 1 ዓመት ምናምን ነገር ይሆነኛል። ከእሷ ጋርም የፍቅር ግንኙነት የጀመርነው ምናምን 3 ወር 4 ወር ምናምን ነገር ይሆነናል። ብቻ እንደዛ ምናምን ነገር ነው ከጀመረ ምናምን ስለ ጽንሱ ምናምን እና እኔ ጋር ፎከስ አያደርግም ብዙ ጊዜ እንትን እኔ ስራ ላይ ምናምን ነገር ፎከስ አደርጋለሁ እና አልፎ አልፎ ነው የምንገናኘው ምናምን ትምህርቷ ላይ ፎከስ እንድታደርግ ፈልጋ ስለ ጽንሱም ደግሞ አውርተን ነበረ ነግሬያት ነበረ። ሜቢ ነግራ ከሆነ ምናምን እንጃ ያው ሜቢ አሁን 2 ወር ምናምን ነገር ነው ጽንሱ ማለት ነው። እና ምን መሰለህ አሁን እናትየው ብታውቅ ስለ ጽንሱ ምናምን ነገር እናትየው ብታውቅ ይውረድ ምናምን ነገር ምናምን ትላለች። ስለ ያው ከእናትየው ጋር ባይዘይ በጣም እንትን ቅርብ ያው እናት ብቻ በቃ እንደነገረች ነውና እኔ ደግሞ ያው ልጁንም ፈልገዋለሁ እሷንም ያው እንደምታየው ብቻ በጣም ነው የምንዋደደው ከሷ ጋር ምናምን እኔ ጋር ፎከስ አያደርግም ምናምን ነገር ምናምን አለች። ብዙ ጊዜ ያው ሁሉም ሰው የወደፊቱን ህይወት ምናምን ነገር ያስተካክላል ምናምን ነገር አይደል? ያው እኔም ደግሞ ያን ነገር ነው በቃ ገብቷላ ስራ ላይ ምናምን ነገር አሁን ስራ እንደነገርኩ የተሯሯጥኩ ነው የምሰራው። ወንድሜም ከዛ እንትን ይረዳኛል ምናምን ነገር ብቻ የተሯሯጥኩ ነው የምሰራው። እዛ ላይ ፎከስ አደርጋለሁ። አልፎ አልፎ ያው እሷ አይጠይቀኝም እንደዚህ ምናምን ነገር ልትል ትችላለች። ያው የወደፊት ህይወቴን ለማስተካከል ምናምን ህይወታችንን ማለት ነው። ያው ልጅም እየመጣ ነው አሁን ያው እግዚአብሔር ይመስገን እና ያው ልጅም እየመጣ ነው። ብቻ ለዛም ነው ያው ፎከስ እኔ ላይ እንትን አላረገም ምናምን ነገር ልትል ትችላለች። ግን እንትንን ማስተካከል አለብህ ገብቷል። ከኋላ ያለውን እንትንን አይ ነው ገብቶኛል። አሁን እሷ ምንድነው
እንዳልኩ እሷ ከስጋትና ወይ ደግሞ አሁን ካለባት ጫና ከፍራቻም ጭምር ነው ያለችው። ቀድሞ አትሰራም ነበር ማለት ነው? ስራ የጀመርከው ቅርብ ሰዓት ነው? ያው በፊት ያው ብዙም እዚህ ከመጣሁ በኋላ ያው ወንድሜም እዛ ከሄደ በኋላ ነው ያው የተወሰነ ካፒታል ምናምን እሱም መደጎም ጀመረ። እኔ ምናምን ነገር እኔም በቃ እዚህ እየተሯሯጥኩ የሆኑ እቃዎች ምናምን ነገር ይልክልኛል እዚህ እንትን እያልኩኝ ብቻ እንደዚህ አይነት የተሯሯጥኩ ነው የምሰራው ስራ ማለት ነው። ለዛ ደግሞ ያው አልነግርህም፣ እሱን የተሯሯጥክ ስትሰራ ቢዚ ትሆናለህ። ገብቶሃል? እዛ ላይ ፎከስ አደረኩኝ። ያው ከእሷ ጋርም እኮ እንገናኛለን፣ ያው ማታም እመጣለሁ ብቻ ቤታቸውም እሄዳለሁ ምናምን ነገር ያው እንደነገረች በጣም ቅርርባለን። እንደውም ቶሎ ነው የተግባባ ነው ትንሽ ከእናታቸው ጋርም ከእሷ ጋር ምናምን ነገር ብቻ በጣም እንትን አለን፣ ቤተሰባዊ እንትን ፈጠርና ምን መሰለህ እናትየው እንዳታውቅ የፈለግኩት አንደኛ ነገር ስለ እናትየውን አከብራታለሁ፣ በጣም ነው ማከብራት። አሁን ቤተሰብ ሆኜ ገብቼ ምናምን ነገር ገብቷል። ቤተሰብ ሆኜ ገብቼ እንዴት እንደዚህ አይነት ነገር ይፈጠራል ምናምን ነገር እያመንኩ ምናምን ነገር የሚባል ነገር አለ። ገብቷል? እና 2 ወሩ ነው ገና ምናምን ነገር ጽንሱ እንደነገርኩ ይውረድ ምናምን ካለች እኔ ስለ ይከፋኛል። ገብቷል? ልጅም ነው እፈልገዋለሁ፣ እኔም እሷም ፈልገው ነው ያን ነገር እንትን ያለችው እና ያ ነገር ደግሞ እንዲሆን አልፈለግኩም። ቢያንስ 1 4 ወር 5 ወር ሲሆን እንነግራታለን ብዬ ነው እኔ የሚያሰብኩት። ኦልሞስት ያኔማ መታወቁም አይቀር ነገር ነው። ከሜላት ጋር ፍቅር ግንኙነት ሲጀምሩ ፍቅር አስበህበት አቅደህበት ላይሆን የሚጀምረው ምናምን፣ ግን ተማሪ ነች 3ኛ ዓመት። እናቷ ጋርም ትንሽ ያለው ነገር ዲቴል ስለምታውቅ እዚህም እንደምታድር አብራችሁ በጣም ክሎዝ እንደሆናችሁ ነግረኛለች። እና ችግር ይፈጥርባታል። የምትወዳት ማለት የምታፈቅራት ፍቅረኛህ ነች፣ የምትወዳት ነች። ችግር ሊፈጥርባት ይችላል ጽንሱ። ቀስ ብለን ወይ ከትምህርት በኋላ ምናምን የሚል ሀሳብ አልነበረም? የማን ነበር ሀሳቡ? ነው ድንገት ነው እንደዛ ሜቢ እንትኑ ጽንሱ ያው ድንገት ነው እንትን እኔም የሰማሁት ያው ጽንሱ እንትን ከተባለ በኋላ ነው የነገረችኝ። ለእኔም በሰዓቱ ባይዘው በጣም ነው ደስተኛ ሆንኩት ስለ ያው መፈጠሩን ስለምፈልገው ማለት ነው። ገብቶሃል? አንደኛ ልጅቷ እንዳያት በጣም መልካም ልጅ ነች። ያው ማንም ወንድ የሚመኛት ልጅ ነች። ገብቶሃል? እና እኔም በጣም ነው በሰዓቱ ደስ ያለኝ ምናምን ነገር። ለዛም ነው በቃ ለእናትሽ አንነግራትም ያው መነገሩ መታወቁ ስለማይቀር ማለት ሁሉም ነገር ካስተካከልኩኝ በኋላ ሜቢ እዚህም ባይዘዌ እዚህ ሀገር ራሱ ብዙም አልቆይም። ያን ነገር ጨርሼ ሜቢ ልንሄድ ስንል አንድ ላይ ሜቢ እሱ ላትነግርህ ትችላለች። ፕሮሰሱ ምናምን ነገር ወንድሜ ሲጨርስልኝ እንሄዳለን ብዬ አስቤ ነበርና ወደ ውጭ ሄድ ያን ነገር ስጨርስ ነው አንድ ላይ ለእናቷም ቁጭ ብለን እንነግራታለን። ያው ሰርፕራይዝ ሊሆን ይችላል እና ያን ነገር ስጨርስ አንድ ለእናቷን ማስቀምጠ ምናምን እንነግራትና ምናምን ብዬ ነው ያሰብኩት እኔ ማለት ነው። ያው እሷ ችኩል ነች፣ ለዛ ነው እንትን ያለች። አይ ከችኩልነትም አንጻር ሳይሆን ማለት እሷንም ዲቴል ጠይቀታለኝ። አሁን አንተን በጠየቅኩ መልኩ ማለት ነው። እና አንደኛ የመጀመሪያው ነው ፍቅረኛ የሚባል ነገር እንደሌላት እና ሴት ደግሞ እንክብካቤ ምናምን ሲጎልባት የሚሰማት ነገር አለ። ነገርየው ልክም ነው ልክም ላይሆንም ይችላል። ታይም ትፈልጋለች፣ እንክብካቤ ትፈልጋለች። ስፔሻሊ ተማሪ ሁና ከማዘሯ ጋር አሪፍ ሪሌሽን ሳይኖራት ደግሞ ጽንስ ሲፈጠር ምን ያክል ሊያስጨንቃት እንደሚችል ነገርየውን ፖዚቲቭሊ አንደርስታንድ አድርገው እናንተ ታይሙ እንትን ማለት አለ አለመስጠት ቀንሷል። ከታይሙ ጋር ያለው ሪሌሽን የታይሙ ምናምን ነገር ከሷ ማለት ነው። አሁን ደግሞ እንደነገርከኝ ውጭ እንደሚሄድ አሁን ሰርፕራይዝ። እነዚህ አይነት እንትኖች ሲበዙ ይሄን ነገር ሁላ አላውቅም ነበር። ቢያንስ እንድረዳው ቢነግረኝ ጥሩ ነበር። አሁን እሷም ደስ ባትጠብቅ ባይዘዌ እንደዚህ ያደረኩበት ስለ ሁሉም ነገር አሁን እንትን እንዲቆይም የፈለግኩት ይህንንም ሰርፕራይዝ ምናምን ነገር ያደረኩት ለእናቷ ስንነግራት ለእሷም አንድ ላይ የዛን ይነግራታለሁ። እንደዚህ ያው ብዙ ጊዜ ሴቶች ሰርፕራይዝ ይፈልጋሉ ይወዳሉ ምናምን ነገር መሰለኛል። እና ያን ነገርም እንትን ከማሰብ ነው ወንድሜ እንትኑን ጨራረሰልኝ ምናምን ነገር ፓስፖርቷ ምናምን ነገር እንትን ብዬላታለሁ። እና ከ3 ከ4 ወር ምናምን ነገር በኋላ ያው ጽንሱም ይደርሳል ምናምን እዛም እንትን እንዲህ ምናምን ነው። እና ለእናቷ ስንነግራት ያን ሰርፕራይዝም አንድ ላይ ነግራታለሁ ብዬ ነበር ያሰብኩትና ነገር ይሁን ያቀለለው እንደዛም ብዬ ነው ያሰብኩት። ያው ለእናትየዋ ስለ ራሴን እንደቻልኩ ወይም ደግሞ እሷን እንደምፈልጋት ያው ማንኛውም ኢትዮጵያዊ እናት ልጅ ወደ ውጭ እንድትሄድለት ነው ይፈልጋል አይደል?
ያንንም ከማሰብ ሁለተኛ ደግሞ እሷንም በጣም ነው የምወዳት እሱንም ከማሰብ ነው እና ለዛ ነበረ ያው ሰርፕራይዝ እንዲሆን ነበር ያሰብኩት። ያው ዛሬ አንተ መተህ እንትን ያልከው ይሁን ብቻ ችግር የለውም። ሰርፕራይዝ እንደሆነ ተስፋ አደርጋለሁ። ማዘርያዋ ከእሷ ጋር ያላት ነገር ስለ ማዘርያዋ ታውቃለህ? እሺ ናቲ የነገርከን ነገር እንግዲህ ለእሷም ሰርፕራይዝ ነው ለእኛም ምናምን፣ ግን እሷ ሌላም ቅር ያሰኛት ነገር አለና እስኪ ራስሽ ነገር እስኪ ማለት ነው። ያው ቅድም ለአንተ ነገር ያለው ያው እሱ እንግዲህ የሆነ ጊዜ ለራሱ ምን ተፈጠረ መሰለክ፣ በስልክ ስናወራ እኔና እሱ እያወራን ነበር። ማሚ ነበረች ነገር ከዛ እየመጣው ነገር ነው ምናምን አለኝ። ከዛ እኔ ምን አደረኩኝ፣ ናፍቆኝ ነበር ቢያንስ በዚህ ጊዜ እንኳን ላገኘው ብዬ ሄድኩኝ ክፍሉ እሱን ለማግኘት ማለት ነው። እሱን ለማግኘት በሚሄድበት ጊዜ ግን ወደዛ አልመጣም። ጠበቅኩት፣ ምን አልኩኝ፣ ሊመጣ አልቻለም። ለምን እንደሆነ ራሱ ይሄን ብትጠይቅልኝ ደስ ይለኛል። ከነጋው በኋላ ነው እንደዛው ያንን አጋጣሚ ተፈጠረ። በቃ ሲነጋም እሱ ጭራሽ ከዚህ ቤት እየወጣ ማገኘት በጣም ብዙ ጊዜ ነው ደግሞ ሲደጋገም የነበረው። ከዛም በላይ ደግሞ ይሄ ዲያሪ የሚባል ነገር ደግሞ በጣም አይሚር ውስጥ ጭምጭምታን ሲፈጥርብኝ የነበረው እሱ ነገር ምንድን ነው ማለት ማን ናቸው ሁለቱ ሰዎች ግልጽ እየሆንልኝ አይደለም። እና ደግሞ ሌላው ደግሞ ስነግረው አዳማ ራሱ ቤተሰቦች ይኖሩት አይኖሩት አላውቅም። ያን ያህል ለእኔ ግልጽ አይደለም ስልክ የነበረው አየህ አይደለ? አሁን ራሱ ስለሷ ንገረኝ ስትለኝ ያን ያህል ነገር ራሱ አልቻልኩም። ለእኔም ግልጽ አይደለም ልጁ እንጃ ማለት ይሄን ያህል ደግሞ ያን ያህል ደግሞ ካሰብክበት የምርም ውጪ ሄደን እኔና አንተ ውጪ ሄደን ልንኖር ካሰብን ያን ያህል ትምህርት እየሄድኩ ልማርባቸው የምችላቸው ነገሮችም የለው ማለት አቋርጬ ዊዝድሮ ሞልቼ ለምን እመላለሳለሁኝ ታዲያ? ዊዝድሮ ሞልቼ ማቆም የሚቻልባቸው ነገሮች ናቸው ብትነግረኝ እኔም ያን ያህል ስትረስ ውስጥ አልሆነም። ለእኔም ለልጁ ራሱ ጤነኛ እንሆን ነበር ማለት አሁንም ጤነኛ አይደለንም ማለት አይደለም፣ ጤነኛ ነን፣ ግን ያን ያህል ስትረስ ውስጥ አልገባም ነበረ። እዚህ ድረስም ደረጃ ማንደርስም ነበረ። ይቅርታ እንትን ነው ብዙ ጊዜ ፍቅር ትቸኩላለች። ሁሉም ነገር ስለ አንድ ቀን ነው አስረዳታለሁ ምናምን ነገር ብዬ አሰብኩት። የዛን ቀን እሷ ስደውልኝ እኔ ወደዚህ ስገባ ምናምን ነገር አንደኛ እንደነገርኩ እናትየው የኔና የሷን ግንኙነት እንድታውቅ አልፈልግም። ገብቶሃል? ሁሉም በጊዜው ነው ብዬ ነው የማስበው። ሁሉም ነገር በጊዜው ቢሆን ጥሩ ነው ይባላል። ገብቶሃል? እሷን የኔና የሷን ግንኙነት ምናምን ነገር ብታውቅ እሷን ላጣት እችላለሁ። እኔም ብቻ ልጃችን አለ መሀል ላይ ብዙ ፊልም የሚያደርግ ነገር አለ። ገብቶሃል? ያሰብኩት ነገር እንዳለ በቃ ከሸፈ ማለት ነው። የዛኔ አይ መምጣት ይችል ነበር ማለት በጣም ብዙ ጊዜ ነው ሲደጋገም ነበር ይሄ ነገር ማለት የዛኔ እንትን ነው ስለ አጋጣሚ አንደኛ እናቷም ነበረች ማዘር በጣም ነው ማከብራቸው። እሳቸው ስለ ከእሳቸው ጋር ወሬም ይዘን ነበር ምናምን ስደውልኝ አይቼዋለሁ ስልኳን ምናምን ነገር ስደውልኝ ቤት ዝም ብዬ ውልቅ ብዬ ቦታ ምናምን እዚህ ጋር ከእናትየው ጋር የጀመርነው ወሬ ነበር ምናምን ነገር ገብቶሃል? የጀመርነው ወሬ ነበርና ምን መሰለህ ብቻ ይኸውልህ በዛ ሰዓት እሱ ቢመጣ ይችል ነበር ማለት የፈለገ ወሬ ቢጀምሩ አለ አይደለ? ቆይ መጣኝ ማሚ ኦኬ እሺ በቃ መሽቷል እኮ ብዙ ነገር እኮ አለ። በቃ የሆነ ሰው እኮ እዛ ጋር ናፍቆክ እስከመጣ ድረስ ማንኛውም ነገሮች ማድረግ ትችላለህ ብዬ አስባለሁ። ከዛ በላይ ደግሞ ይሄ ሱፐርማርኬቱን ነገር በቃ አይ ዛሬን አይ ነገን ማለት እኮ ራሱ ይችላል እንዴ? እኔ የልጁ እናት እስከሆንኩኝ ድረስ በቃ ሊሰጠኝ የሚገባቸው ነገሮች እንዳለ አገኝቻለሁ ብዬ አላስብም። በተለይ እርጉዝ ከሆንኩኝ ጀምሮ ማለት ይቻላል። በጣም ብዙ ጥያቄዎች ነው ያሉኝ። እሷ እንደተለመደው ማለት አንተ ጋር የምትመጣበት መንገድ ክላሷ ገብታ እንደተኛች አስመስላ ትወጣለች። ይገባኛል እንትን ነው ስለ ይገባኛል እኮ ግን እንዴት መሰለ እንትን አሁን እሷ ከዚህ ልክ ወዲያው ሄዳ ወዲያው ስደውልኝ እኔ ልሂድ አልችልም። ገብቶሃል? ወዲያው እዚህ ጋር ከእናትየው ጋር እያወራን እሷ ወጣ ሄዳ ክላሴ ገብታ ስደውልኝ መውጣት አልችልም። ለምን እናትየው ባይዘው በጣም ጠርጣሪ ናቸው። ስለ ይጠራጠራሉ ምናምን እንደዚህ አይነት ነገር ደግሞ እኔ ምንም እንዲፈጠር አልፈልግም። እሳቸውም እንዲጠረጥሩ እኔንም የሆነ ነገር እንዲያስቡኝ አልፈልግም በእሷ ማለት ነው። ለዛ ነው ወዲያው እሷ ደግሞ በቃ ችኩል ነች እንደነገርኩ ለሁሉ ነገር በጣም መቸኮል ትወዳለች እንደነገርኩ ነውና የዛኔም እንደዚህ አይነት ነገር የተፈጠረው ከስራ ነው ደክም የወጣሁት እንደነገርኩ እዚህም እዛም እያልኩ ነው። አንዴ ወደ መገናኛ አንዴ ወደ እንትን አንዴ እየተራራጥኩ ነው የምሰራው እና ትደክማለህ። ገብቶሃል? በወሬ እንትን አለ ምናምን ነገር
እኮ ከደከመ ታዲያ ወደ ቤት ካስመጣ ማለት ችኩልነት እኮ አንተ መናፈቂ ነው ችኩልነት አይደለም። ያው ስሚ አሁን እነሱ ቤት ስመጣ እኔ አላቅም ብቻ እናትየዋን ፈልጌ ብቻ አይደለም የሚመጣው። እዚህ ጋር ልጅ ያለች ፍቅር ያለ ገብቷላ። እሷንም ብዬ ነው መጣው። እሷ ደግሞ ለሁለታችን አንድ ላይ እንድንሆን ትፈልጋለች። ያን ደግሞ እዚህ ጋር አስተካክለ ነው እዛ መሄድ የምትችለው ገብቷላ። እዚህ ጋር እናትየዋ እንዳታቅ ወይም ደግሞ እናትየዋ ብቻ ማይሆን ዝም ብዬ መሄድ አልችልም ገብቷላ። እናትየዋን እዚህ ጋር እየጠረጠሩ ሄጄ ይሁን መታ ብታንኳኳስ እሺ ይፈለገ ቢሆን ለምን ሶፋ ላይ ትተኛለህ? አትመጣም ማለት በቃ ወደ ቤቴ ልሄድ ማሚ በቃ ሲደክም አይደለም ሶፋ ላይ መሬት ላይ ትተኛለህ እኮ አይደለም። ሶፋ እኮ ኖርማል እኮ ነው። መሬት ላይ ትተኛለህ። እኔ ዛኔ ብለን ነበር እኮ እመጣለሁኝ ብለኸኛል እኮ። አይ ነው እኮ ነግሬሻለሁ እኮ ፍቅር እመጣለሁ ብያት ነበር። አንደኛ እንደነገርኩ ወሬ እንትን አለ ምናምን ነገር እናትየዋም ቡና ስለ ባለውለቴ ናቸው እንደነገርኩ። እናትየዋ በጣም ባለውለቴ ናቸው። እንዲሁም ብዙ ጊዜ የቤት ኪራይ ምናምን ነገር የ2 ወር የ3 ወር ያሳልፉልኛል ገብቷላ። አንደኛም በጣም ቤስ ሆነናል ከሷ ጋርም ገብቷላ። የ3 ወር የ2 ወር ምን ትንትልኛለች። እኔ አሁን ከዛ ወይ ወንድሜ ካላከኝ ወይ እዚህ ካልሰራው ምናምን ይረዱኛል ገብቷላ። ያን ነገር ደግሞ እኔ እንደ በቃ ውለታ ጣሉብኝ ገብቷል። እዛ ጋውን እንትን ሲሉኝ ዝም ብዬ ትቻቸው ረግቻቸው መሄድ አልችልም ገብቷላ። እሳቸውን በቃ እንደሚፈልጉት ነው ሆኜ እንትን ማለት የምችለው ገብቷላ። ያን ነገር እንትን ስል ብቻ ምን መርሳቲውን ድካሚውን አላቅም ትንሽ ጋደም ምን አልኩኝ እንቅልፍ ሸለብ አረገኝ። በዛ ምክንያት ጠዋት ስትመጣ ምናምን እዚህ ያገኘች ምናምን ተኝቼ ምናምን ይሄ ነገር አንደኛ ተደጋገመ ነው እያለች ያለች 2-3 ጊዜ ሆነብኝ። ሁለተኛ ደግሞ ማዘርያዋ አግሬሲቭ ነች። ከልጇ ጋር እንኳን መስማማት የማትችል ነች። ምን አይነት ማለት 3 ወር 2 ወር ቤት ኪራይ እንዴት አንተ እንትን ልትል ትችላለህ? አዎ እንደነገርኩ ያው የለማየ ናዝሬት ልጅ ነኝ ምናምን ብያለሁ። ስለዚህ ተግባቢ ነን፣ ከሰው ጋር በጣም ክሎዝ ነን። ማነው እንግባባለን ምናምን ተግባቢ ነን እና ስለ ምን እንጃ አንደኛ ስለ ህይወት ታሪክም ስለነገርኳቸው ነው መሰለኝ እናቷም ተረዱኝ። እሷም ብቻ በጣም ቤተሰቡንን ያው እኔም እዛ ሲሄድ የሆነ ቄቤ ምንም ይዤላቸው እመጣለሁ ምናምን ነገር ገብቷላ። ቤተሰብ ጋር ወደዛ ሲሄድ ምናምን ይዤላቸው እመጣለሁ። እሱ ምናምን ነገር እንትን ነው መሰለኝ ብቻ ይረዱኛል። አይ ግን አንደኛ አንድ ክላስ ነው ያለው ቤት ውስጥ ገቢያቸው ብዙ ያን ያክል አይደለ ከዚህ ውጪ ምናምን እና በአንድ አመት ቆይታ ውስጥ የ2 ወር 3 ወር ቤት ኪራይ መዝለል ምን አይነት እንትን ቢኖር ነው? እንዴት መሰለ ስለ አሁን እንትን ነው ምን መሰለ አሁን ሰውን ዝም ብለህ ጎዳና አጥለውም አይደለ። አሁን እኔ የሆነ ታይም ተቸገርኩኝ። ሲቸገር እሳቸው ይደርሱኛል። ሰውም እኮ ይቸገር እሳቸውም ይቸገራሉ ገብቷላ። እኔ አሁን የሆነ ታይም ሲልክልኝ ለእሳቸው የሆነ በዛ አድርጌ ነው የምሰጣቸው ብር ያን እንትን በማለት ነው ሲመስለኝ እንደዛ ነው ይመስለኝ። የሆነ ቤት ኪራይ ሳጣ ምናምን ነገር ከሳቸውን በደራ እነሱም ሲያጡ ከኔ ይበደራሉ ገብቷላ። ይሄን ሁሉ አላውቅም ነበር እንግዲህ ስልክ ያው ልጅ አስተማሪ ነች ገብቷላ። አሁን ስለቤ የ2 ወር ይዝለልለት የ3 ወር ይዘለልለት ጭራሽ እንደዚህ ቸገር እንደነበረ ራሱ ምንም አውቀው ነገር የለም። ምን መሰለ ስለ የሰው ልጅ እስኮንክ ድረስ ትቸገር ታገኛለህ ታጣለህ ገብቷላ። እኔ አሁን ስራ ስሰራ አገኛለሁ በስነ ስርዓት የፈለገችውን አረግላታለሁ ለትምህርት ምናምን እንትን ልልላት ይችላል ገብቷላ። እዚህ ጋር ልጃችንም እንትን እያለ በጣም ነው የምወዳት የሚያስፈልገው ኮስሞቲክስ ገዛዛላ ሳገኝ ሳጣ ግን ያው በቃ ከሳቸው እንትን ልል ይችላል የቤት ኪራይም በቃ ገብቷላ ከሳቸው በደራለሁ። አንደኛ እኛ ጋር አስደወላት ነገር ይሄ ነው ማለት ከሷ ይልቅ ብዙ ታይምህን ከማዘር ጋር በመሆኑ አንደኛ፣ ሁለት ደግሞ አንደኛ ስለዚህ ነገረኝና ከዛ ደግሞ ስለ ዲያሪውም ብዙ ምንም አላልከኝም። ከማዘር ጋር ያላችሁ ታይም ከሷ በለጠበት ነው የሷ የመጀመሪያ ጥያቄ። ምን መሰለህ አሁን ብዙ ጊዜ እሷ ስለ ክላስ ትሄዳለች። ያው አሁን ታይሙም የትምህርት ጊዜ ምናምን ክላስ ትሄዳለች። ስትመለስ ሜቢ ወይ እየተጫወትን ነው የምታገኘን ምናምን ነገር የለባትም ብታስባለህ ማለት አንደኛ ስልክ እንዴት መሰለህ አይደለም እኔ ደግሞ እንደዛ ያን አውቃ እንድትጨነቅ አልፈልግም ገብቶሃል። አሁን ልጅም እየመጣ ነው እዚህ ጋር ጭንቀት ውስጥ ትምህርትም አለባት ገብቶሃል። ያን እየነገርኳት እሷ ሌላ ጭንቀት ውስጥ እንድትገባ አልፈልግም ገብቶሃል። ያን አሁን ስለ ዲያሪው ስነግርህ እንትን ትላለች እሷ ብቻ ችኩል ነች። ሁሉም ነገር አሁን እንደነገርኩ እነግራታለሁ ብዬ ነበር። ስለ ዲያሩም ስለ ሁለቱ ሰዎች ታሪክ ምናምን ነገር ያውን ምንም እኮ እሷ የሚመለከታት ነገር ሆኖ አይደለም
ሜቢ የሆነ ሰው እኮ ስለ ዲያሪ ሲጽፍ ስለ ራሱ ህይወት እንትንም ሊጽፍ ይችላል። ገብቷላ ብቻ ህይወቱ ላይ ያጋጠመው ነገርም ሊጽፍ ይችላል ምናምን ነገር ያን አሁን የሆነ ነገር እየነገርኩኝ እሷን አይምሮ ውስጥ እንትን ከምላት ሁሉም ነገር አንድ ቀን ሁሉም ሲስተካከል ብነግራት ይሻላል ብዬ ነው። ገብቷላ አሁን ሴት ልጅ ነች ትጨነቃለች። አሁን እንደምትቸገር እኔ እንደማጣ እኔ እንደምጉላላ ምናምን ብነግራት ምን መሰለ ትምህርቷን ልትተው ትችላለች። እዚህ ጋርም ትምህርቷን እንድትተው አልፈልግም። መጨነቅ የሚባል ነገር አለ። እዚህ ጋር ልጅም እንትን እያለች ነው። ገብቷላ ሌላ እንትን ውስጥ እንድትገባብኝ አልፈልግም። ገብቷል ሁሉም ነገር ራሴ ችዬ ራሴ ከማዘራው ጋርም ቁጭ ብዬ ተወያየው ብቼንም አብሰልስዬ እንትን አልኩት። ብቻ ሁሉም ነገር ለራሴ ራሴ ስለ ያው ወንድ ስትሆን ሁሉም ነገር ትቋቋመዋለህ ምናምን ነገር ታውቀዋለህ። እንግዲህ ያን በማሰብ ነው። ያው እሷ ችኩልም ስለሆነች ነው። አንደኛ ለሁሉም ነገር ካላወቅኩ ይሄንንም እንትን በቃ የሆነች ነገር እንትን ስትል ይሄን ምንድነው ስለ የሆነች ትንሽ ነገር ነች ትልቅ ነገር ይዛ የምትመጣው። ገብቷል አይምሮ ውስጥ ምናምን አሁን የሆነች ትንሽ ነገር ትልቅ ነገር ይዛ ብልት መጣ ትችላለች። አሁን ለዛም ነው አሁን የሆነች ትንሽ ነገር ያት ያን ነገር አስፍታ አይታል ራሷ ላይ የሆነ ጭንቀት እንድትከት አልፈልግም። ገብቷላ በጣም ነው መወዳት እንደነገርኩ ሁሉም ነገር ሲስተካከል ነግራታለሁ ብዬ ነበር ያሰብኩት። ብቻ አይናው ወንድ ልጅ ብዙ ጊዜ ነገሮችን ለብቻው ይጋፈጣል፣ ብቻውን ነው የሚያለቅሰውም ይባላል ምናምን። ግን አሁን ምንድነው መሰለክ እኔ አሁን ራሱ ካንቺም ካንተም ከምሰማው አንፃር ምናምን ትንሽ ሴኩሪቲ የሆኑ ነገሮች በዙ ብዬ አስባለሁ። እሱን ያው ለእሷ ከማሰብ አንፃር እንደሆነ ነግረኛል። ግን ዲያሪው ላይ ምንድነው እሷም ስትነግረኝ በስልክም ደውላ የነገረችን ታይም ላይ ማለት ሁለቱም በእኔ ቁጥጥር ስር ነው፣ አላማዬ ጋር ደርሻለሁ፣ የልጅነት ሀሳቤ እየተሳካ ነው ምናምን ነገር የሚል እና አሁን ይሄኛው ሌላ ምዕራፍ ነው የሚመስለው። አግኝተኛል እንደ ፍቅረኛ ነገ ላይ ሚስት እንደምትሆን ልጅ ማደብቃት ነገር አለ ብዬ አስባለሁ። በሪሌሽንሺፕ ውስጥ መነገር ያለበት ነገር አለ፣ ጊዜውን ጠብቆ መነገር ያለበት ነገር አለ። ፈጽሞ ደግሞ ቢነገረው የሚጎዳው ነገር ከሆነ ላይነገር ይችል ይሆናል። እነዚህ ነገሮች ምንድን ነው? አንደኛ አሁን ከነገርኩ ከማዘርየዋ ጋር ታይም ካለመስጠት ጋር ምናምን ብቻም ሳይሆን ዲያሪው ጋር ያለው ነገርም እሷን ኮንፊውዝ አድርጓታል። እና ምንድን ነው ቪዥን ከአንተ ማለት ምንድን ነው የምትደርስበት ምናምን? ስለዛ ስለምን አላጫወታትም ወይ ምንድን ነው ነገር? ኢየሱስ ልጅ ያለው ስለ ብዙ ነገር ታስባለህ፣ የሆነ ነገር መሆን ትፈልጋለህ። እንደዚህ ያን ነገሮችን ደግሞ እኔ መጻፍ ወዳለሁ። ገብቶሃል? አሁን ማሰብ ልጅ ያለው ሳስባቸው የነበሩ ነገሮችን አሁን ላይ እየተሳኩ ሊመጡ ሚንስ በስራ ማለት ነው። ገብቶሃል? አሁን ራስን ከማሳካት ሊሆን ይችላል። አሁን ውጭ መሄድ በጣም ነው ፈልገው እንደነገርኩ ስለ ልጅ ያለውን በጣም የማስበው ነገር ነው። አንደኛው እሱ ነው። ገብቶሃል? ሁለተኛ ነገር ደግሞ ያው ፍቅረኛ ኖሮኝ እንደዚህ ብቻ እሱ ነገርም ደግሞ በጣም የምፈልገው ነው። ሁሉም ሰው የተሳካ ህይወት እንዲኖረው ይፈልጋል፣ ጥሩ ህይወት መኖር ይፈልጋል። ገብቶሃል? ማንም ሰው እነዛ ነገሮች እየተሳኩልኝ ነው። ገብቶሃል? ያን ነገር ነው እሱ ያልተረዳችኝ። 4 ወር ያልኩ አሁን ዲያሪው ላይ እንዳነበበችው ጨርሻለሁ ምናምን ነገር የሚለውን አሁን ትንሽ ጊዜ ነበረች። ትንሽ ጊዜ እንትን ብትለኝ ያ ዲያሪ ግልጽ ይሆንላን ነበር። ገብቶሃል? ትንሽ ጊዜ ነበረች። አሁን እሷን አገኘኋት። የልጅነት ህይወት እንድትሳካው ገብቶሃል? እዚህ ጋር ወደ ውጭ ልሄድ ነው። ብቻዬን አይደለም ሄደው ፍቅረኛ ያለች ልጅ አለ። ብቻ ስሚኛውን ብዙ ችኩል ነች የምምልህ ለዚህ ነው። አንደኛ ሀሳብ ፍቅር አንዴ ሀሳብ አሁን በልጅነት ዶክተር መሆን ትፈልጋለህ ወይ የሆነ ነገር መሆን ያን ሀሳብን ማሳካት ትፈልጋለህ አስታርግ ወይም ደግሞ አድጋ። እኔ ደግሞ ሀሳቤ ወደ ውጭ ሂጄ ብቻ ትዳር ይዤ እንደዚህ ምናምን የሚለውን ነው። ያን ነገር ደግሞ ከልጅነት ጀምሮ በቃ መጻፍ ወዳለሁ። ገብቶሃል? አሁን ደግሞ ጊዜው ደረሰ። ገብቶሃል? ወንድሜም እንደነገርኩ ምናምን ነገር እንትን ውስጥ ብቻ እዛ ውጭ ነው ያለው። ጨርሶ ፕሮሰስ ምናምን ነገር አልቋል ምናምን ብያለሁ። ያን ነገር ነው ያነበበችው እሷ። ገብቶሃል? በቁጥጥር ስር እንደዚህ ምናምን ያነበበችው በቃ ውስጤ እንትን የሚለውን አሰፍሯለሁ እዛ ላይ ዲያሪው ላይ ማለት ነውና ያን ነገር አንብባ ነው ሜቢ አላቅም እኔ በምን እንደተረጎመችው አላቅም። ብቻ ይሄ ነው እንትኑ
ሜላት አንቺም ያው በደንብ ስላነበብሽው ሌሎቹንም ጽፎችን ያላወራኋቸው ማለት አሁን ከሚለው አንፃር አይሆንም ብለሽ ታስቢያለሽ? ምንድን ነው ይሆናል ብያል አይሆንም ብያይ ለምን አትልም? በኮዱ ላይ የጻፋቸው ነገሮች አሉ። አላውቅም ኮድ ስትይ እንዴ ያው እንገረን እንጂ በምን አይነት ኮድ እንደሆነ አላውቅም። በቃ አላማዬ ተሳክቷል፣ በቃ ወደ አላማዬ እየጠበቅኩ ነው። ከዛ ይሄ ጀስት በአማርኛ ከዛ ደግሞ አለ የሆነ ነገር ደግሞ ምን መሰለህ አሁን የእሷ ስጋት አቤሌ ማለት ቀስ እያለች ነገርየው ላይ መጀመሪያ ያው ፍቅርም አለ ምናምን ትወዳለች፣ ታፈቅራለች። ይሄ አንደኛውና ደስ የሚለው ነገር ነው። ለዛም ነው ልጅም ትምህርቷን ሳትጨርስ እንትን ያለችውና የሆነ ሚስጥር በዛ አይነት ነገርም አለበት። ሰዓት ካለመስጠትም ጭምር ብቻ ሳይሆን የሆነ በኮድ መጽሐፍ ከዛ ደግሞ ዲያሪ እንደዛ ስለሱ አለማውራት ይሄ ነገሮችም እንትን አሉና ያው ጭንቀቱ ሐሳባ ይገባል ብዬ አስባለሁ። አዎ ልክ ነህ፣ ይገባኛል እኮ ግን አሁን በኮድ ምናምን ነገር ምናምን ያለችው ስለ አሁን ሜቢ እዛ ጋር በኮድ የጻፍኩት ነገር እሷ የሚያስጨንቃት ነገር ቢሆንስ? አይኖ ነው ስልሽ እኔ በጭ አይደል ማወቂ እኮ የተጨነኩ ነው ማለት ችኩልምነቴ ምንምነቴ ጀስት እሱን ስለመወደዴ እሱን ስለማፍቀሬ ነው እንጂ በሌላ ነገር አይደለም። እንዴት ነው እዚህ ጋር እኮ እንዴት ነው እያደረገን ያለው ነገር ጀስት እኔ ጋር ጽንስ አለ ጭራሽ የሆነ ነገር ሲጠብቀኝ ነው ሲደብቀኝ ነው ጭራሽ ወደሆነ ነገር የምገባው እንጂ ስለነገረኝ ብቻ አልገባም። አንድ ላይ ኩለስ ስትሆን ስትወያይ ምን ስትል የሚቀል ነገር አለ። እሱ ሁሉ ነገር ለብቻው ይዘን ጭራሽ ደግሞ ማያገኘኝም ጭራሽ ከእናቴ ጋር ነው የሚወጣው። ጭራሽ ላገኘክ ስለው ደግሞ ቅድም የነገርኩ ነው መደገም ነው የሚሆንብኝ። ግን ያን ያህል አጥጋቢ መልስ አገኘው ብዬም አላስብም። አሁን በሚያወራው ነገርም በቃ አለ ፍቅረኛሽ ነው ግን ለመጠየቅ አልሞከርሽ? ምንድነው ይሄ ኮዱ ምናምን መጀመሪያ አልጠየቅኩት ማለቴ በቃ እንዴት ነው እሱ የሚለኝን ነገር ብቻ አቀብላለሁ ያልኩ ሰው ነኝ። ከዛም በላይ ደግሞ ትምህርቴ ላይ ራሱ ያን ያህል እየሄድኩም አይደለሁም። በቃ በጣም ነው ስጨናነቅ ሙለው ለእናቴም እንዲህ ብዬ እንዳላስረዳት እናቴንም ያን ያህል ፈራታለሁኝ፣ ያን ያህል እንትን አልቀርባትም። እሱም ደግሞ ይኸው ብነግረውም ከዚህ የበለጠ መልስ ሊመልስልኝ ካልቻለ ምን ብዬ ልነግራችሁ? እንደነገርኩ ነው አሁን ሳልነግራት እንደዚህ ጭንቅ ውስጥ ወይ ደግሞ ክላሷን እስካለመከታተል ድረስ ከደረሰች ሜቢ እነዛን ችግሮች እየነገርኳት መመጣ አይኖች ልጅ ላጣት እችላለሁ ማለት ነው። ገብቶሃል? ምን መሰለህ ጭንቀት አትችልም። አንደኛ እሱን ነገር አሁን ሁሉም ነገር አሁን እናቷ ነግራኛለች ጭንቀት እንደማትችል ትምህርቷ ላይ ባይዘው እናትየዋ በጣም ጥሩ ደረጃ እንድደርስላት ነው። ስለ አልፎ አልፎ እናወራለን ምን አይነት ልጅ ነች እንደዚህ ምናምን ነገር እናወራለን ከእናትየዋ ጋር ቁጭ ስንል ማለት ነው። ትልቅ ደረጃ እንድደርስላት ትፈልጋለች። ገብቶሃል? እንደማንኛውም ሰው ብቻ ትልቅ ደረጃ እንዲደርስላቸው የሚፈልጉ ሰዎች አሉ። እንደዛ አይነት እንድትሆንላት ትፈልጋለች እሷም ማለት ነው። እናትየዋ ጭንቀት ስለ በትንሽ ነገር እንደምትጨነቅ ነግረኝ አሁን ያን ነገር አሁን ከእናትየዋ እንትን ብዬ አሁን ብዙ ጊዜ ስናወራ ስታየን ወይ ዝም ልንል እንችላለን ወይም ደግሞ ብቻ እሷ ስታይን ደስተኛ ልንሆን እንችላለን። ገብቶሃል? እዛ ጋር ልናወራ የምንችለው ወይ ስለሷ እየነገረችኝ ያ ደግሞ እሷ አይገባትም። እኔ እናትየዋ በነገረችኝ አንደኛ እናትየዋ ነች ያለሷ ምን የላትም ሌላ ምንም የላትም። ገብቶሃል? ያን ነግራኝ እንዴት ነው ለዚች ልጅ ሌላ ጭንቀት የምፈጥርባት? ገብቶሃል? እንደዚህ ኮኜ ወይም ደግሞ እንደዚህ ተቸግሬ ወይም ደግሞ እንደዚህ አይኑ ደስታውን ልነግራት ይችል ይሆናል። ያው አንድ ቀን ሲመጣ ነግራታለሁ ብዬ ስላሰብኩኝ ማለት ነው። ስለ ውጩ ስለ ዲያሪ ምናምን ነገር አንድ ቀን ነግራታለሁ ብዬ አይኑ እሱ ደስታ ነው። ግን ስለተቸገርኩኝ ወይም ደግሞ የሆነ ታይም ምናምን ነገር ቸገር እንደነበር እንደዚህ እንድታውቅ አልፈልግም። ትንሽዬ ችግር ወይም ደግሞ ጭንቀት በጣም እንትን ሊላት እንደሚችል ስለነገረችኝ ማለት ነው። ይህ ሁሉ ደግሞ ከምንድን ነው? እሷን ከማፍቀር ነው። ገብቶሃል? እሷ ግን እንጃ አልተረዳችኝም ይሁን ስለ ቤት ውስጥ አሁን እኮ ስለ እንደዚህ አይነት ነገር አልነገረኝም ወይም ደግሞ እኔ ደግሞ ብዙ ጊዜ እንደዚህ ስላት በቃ ገብቷታል ስለ ተረድታኛለች ብዬ ነበር የማስበው። እሷ ለካ ሌላ ጭንቀት ውስጥ ምናምን እየገባች ነበር። አይኑ ምን እንደምል አላውቅም። ያው እሷ እንደነገረች ከሆነ ማለት እሷ እና ማዘር የማያወሩትን ሁላ ወሬ እንደምታወሩ አሁን አንተ እንደነገርከኝ አሪፍ የሆነ ሪሌሽን ቢኮዝ ስለ እሷ ባህሪና መጨነቅ አለመጨነቅ ሁላ እንደማያስጨንቃት ነበር እሷ ስትነግረኝ የነበረው እና ሜቢ ገብቷል አይደለ? ያ ነገሮች ነው እሷ እንደዛ እንድትል ያደረጋት ብዬ አስብኩኝ።
አሁን አንተ እያልከኝ ያለው ነገሮችን በሙሉ የማደርገው እሷን ስለምወዳትና እንዳትጨነቅብኝ ስለምፈልግ ነው እያልከኝ ያለው። እሺ አሁን ምን አለ መሰለህ ማለት ልጅ አለ ይሄ እንዳለ ነው ምናምን ፕሮሰሱ የውጭ ነገር ያን ያክል ላያስተማመን ይችላል ማለት በፈለከው ሰዓት ሊሆን ወይ ደግሞ ታይሙ ሊለጠጥ ይችላል ምናምን ፕሮሰሱ ማለት ነው በራሱ እና የምትወዳት ከሆነ በስተክል ተማክራችሁ ምናምን ነገር ሽማግሌ ተልኮ በስተክል እንትን ቢባልስ አሁን ያንተ ያልከው እቅድ አሪፍ ሊሆን ይችላል። ምናልባት ደግሞ በዚህኛው ጎን ሳይተባል ባይዘው አሁን ሽማግሌ ምናምን ፕሮሰስ ቶሎ እንትን ላይ ይችላል ምናምን ነገር ላልከው አልቋል ስለ ኦሬዲ ብዙ ማር ለሚቀራውን ሽማግሌዎችንም እንደነገርኩ የናዝሬት ያዳማጅ ምናምን ነገር ብያለሁ። ከዛ ነው አባቴም ብቻ ሁሉም ነገር ጨራርሼ ነበረ እና ለእናትየዋም እንነግራታለን ከወንድሜ ጋርም ያው እናወራ ነበር አልፎ አልፎ ከውጭ ካለ ወንድሜ ጋር ምናምን እሱም በጣም ደስተኛ ነው ነግሬ ሁሉንም ነገር እሱ ነው እንደውም ቶሎ ፕሮሰሱን ጨርሶልኝ ምናምን ነገር በቃ ተጋብታችሁ እንደ ሽማግሌ ተልኩ ይሄኔን አሁን አልነገርኳትም። ለምን በቃ ቀኑ ሲደርስ ገብቷላ ብዙ ጊዜ አይደለም ቀኑ ሲደርስ ራሴው ጭንቀቴን ችዬ ራሴ ሁሉንም ነገር ተቋቁሜ ያ ቀን ሲደርስ እንትን እላለሁ ነግራታለሁ ብዬ ነበር ያስ ለእናትየዋም ማስቀምጬ ያው እናትየው መቼ ሽማግሌ መጥቶ እምቢ አሉኝም አንድ ቤተሰቦኛለሁ ብቻ ብዙ ቅርብ አለን እምቢ አሉኝም ብዬ ስለማስብ ያ ቀን ሲመጣ ነው ልነግራት ያሰብኩት። ቢያንስ ቤተሰቦችን አታስታውቀኝ ማለት የኔን ቤተሰብ እንግዲህ አንድ ያለችኝ እናቴ ናት። እናቴን ታውቃታለህ። ያንተ ቤተሰቦች አንድ ማውቀው የለም ጀስት ውጭ ያለኝ የምትለውን ወንድምህን እሱ የሚልክልን በቃ አዳማ እንኳን መኖርህን ማውቀው አሁን በምትናገረው ነገር ነው። እሺ ስለ ቤተሰቦች አይ ነው ነግሬሽ አላውቅም አዳማ እንደሚኖር ስለ አውርተን አናውቅም። ብዙ ጊዜ እንደነገርኩ ሰነ እንደዚህ አይነት ነገር አናወራም ወይም ደግሞ ብዙ ጊዜ ስራ ላይ አይ ነው ስለ ቤተሰቦች አላስተዋወቅኳትም። ለምን ባህል የሚባል ነገር አለ እኛ ጋር በጣም ብዙ ስለ ዝም ብሎ ወስደህ የምታስተዋውቀው ነገር የለም። ገብቶሃል? እዛ ጋርም ያው ታውቀዋለህ ወደ ክልሉ ምናምን ስትሄድ ብዙ ባህል ትውፊት ምናምን የሚባል ነገር አለ። ያን ነገር አሁን እያስተካከልኩኝ ነበረ። አሁን እሷ ቸኩላ እንትን አለች እንጂ ለቤተሰቦቼ ገና ባህል ምናምን የሚባል ነገር አለ። እሱን አስተካክዬ ነው ሽማግሌ ልኬ ከዚህም ወይ ከዛም እንትን ተብሎ እንትን የሚባለው። ገብቶሃል? ያን አሁን አልተረዳችኝም። ያን እንዳለ አስተካክዬ ነበረ ለእሷ እንትን ልላት ያሰብኩት ማለት ነው። የዚህ ጋር ግን ከባህል አንጻር ምናምን ነገርየው ከተመለከት ነው ልክ አይደለም ማለት ከጋብቻ በፊት ግንኙነት አይፈቀድም እንደ ባህላችንም ከሆነ እንደ ሃይማኖት ባህልን ስላነሳው ነው። ልክ ነው። ያው ከባህላችን እሱም አሳፋሪ ስለ አሁን ቤተሰቤን ቢሰማ በጣም አሳፋሪ ነገር እንደሆነ አይ ነው እኔም አውቀዋለሁ። ግን እዚህ ጋር በጣም ነው የምንዋደደው የምንፋቀረው ምናምን ነገር ገብቷላ። እኔም እሷን ፈቅደን ያደረግነው ነገር ነው። አይ ነው ስለ እንጃ ምን ልበል ያው ስሜት ነው መሰለኝ ብዬ ነው ማሰበው። አይፈጠርም ብለን ማለት አንችልም። እሱማ ልክ ነው። አይፈጠርም ማለት አንችልም እኮ ግን ያው እንጃ በታይሙ ማለት ሁለታችንም ራሳችንን አናውቅም ነበር። እንጃ እሷም ደስተኛ ነበረች አይ ነው እኔም ደስተኛ አልነበርኩም። ያው ስሜት ከባድ ነገር ስለሆነ ማለት ነው። ገብቶሃል? ባህል ምናምን የሚለውን ነገር ትረሳዋለህ። እንጃ ስለ ተጸጽቻለሁ ብለህ ደስ ይለኛል። አሁን ባህል ምናምን በሚለው በሱ ብሄር ተጸጽቻለሁ ብለህ ደስ ይለኛል። ግን አይ ነው ከምወዳት ልጅ ጋር ነው በጣም ነው ማፈቅራት። እንጃ ባህሉን ተጣርሻለሁ ግን ሁለተኛ ደግሞ እንትን ማለት አልፈልግም መጣረስ አልፈልግም። ለምን እንደዛ እንዳልኩ ታውቃለህ? ሽማግሌ አሁን እሷ ዝም ብዬ ሂጅ ማስተዋወቅ አልችልም። እዚህ ጋር ባህል ጥሼ ድጋሚ ደግሞ ባህል መጣስ አልፈልግም። ገብቶሃል? ከዛም አንጻር ነው ያው እዛ ጋር ስህተት ፈጥሬያለሁ በባህላችን ምናምን እንትን እዛም የምትቀጣው ነገር አለ ምናምን አሁን ይህን እንትን ብዬ ብዙ የምትቀጣው ነገር አለ ምናምን ነገር አሁን ከአንድ እርግዝናው በመምጣቱ ማለት ነው። ገብቶሃል? ሁለተኛ ደግሞ ቅጣት እንዳይሆን ስለፈለግኩኝም ነው ሽማግሌ እንትን ብዬ ምናምን እንትን ያልኩት ያው ባህል የሚባለው ነገር ይዞኝ ማለት ነው። መልካም። ለማንኛውም ነገር የተፈጠረው ነገር በእናንተ ጋር የተጀመረ አይደለም ወይ አይፈጠርም ብለን መደምደም ማሰብም አንችልም። ተነጋገሩ። አሁን እኔ ያየሁትን ያለመነጋገር ነው። በመሀል ላይ አውሩ ምናምን ነገርየው ያን ያክል እንትን አይደለምና ነገርየውን ፍቱት። የውጭም ነገር ይሳካልክ። እንግዲህ ከማዘርጋ ያለው ነገር ሁሉ ከሽምግልናው ምናምን አልቆ እኛንም እንደምትጠሩ ተስፋ አደርጋለሁኝ። ያ ነው ያለው ነገር። እንግዲህ አውሩና ነገርየውን ፍቱ።
ከዛ ለሰርጎቻችሁ ጥሩ ነው። አሜን። ያው እሺ እንግዲህ ውድ ተመልካቾቻችን የሰማነውን ይመስላል ያለውን ነገር እንግዲህ ቀስ ብለን ደግሞ ለእናንተ የምናሳውቃችሁ ይሆናል። መልካም ጊዜ። ለምን ቁጭ በይ እስኪ ትንሽ ቁጭ በይ ትንሽ ቁጭ በይ ፈልጌሽ ነው። ስለምን ማሚ ስመለስ እናወራለን። ኧረ ነይ ቁርስም ትበያለሽ። ነይ ነይ ነይ። ስለምን ማሚ ምንድን ነው እንደዚህ የሚያደርግሽ? ነይ ቁጭ በይ። ምን ስለምን እንደናወራ ነው ቁጭ በይ። እና ታዲያ ምንድን ነው የሚያጠርሽ? ቁርስ ቢ ክላስ ነው ትምህርት ቤት ልሄድ አይደለ እንዴ? ኧረ ተይ። አንቺ ደግሞ ምን ሆነሽ ነው? እርግጠኛ ነሽ? እኔ እርግጠኛ ነኝ። እሺ በኋላ እንገናኛለን። ቻው። እዚህ ቤት ሰላም ዋልክ? እንዴት ነህ? ሰላም ነው። እንዴት ነህ? ሰላም ነው። እንዴት ነህ? ምንድን ነው ቤት ይጭራል? ምንቴለች ምንድን ሚጣ ትምህርት ሄዳለች። ታውቀኝ እኮ እንደመጣሁ አባቱ እንደናፈቅሽኝ። ኧረ እባክህ የምር እንዴት አቤት ተኝቼ ሰላንቺ ነው የማስበው። ደስ ይላል። ደግሞ የባለፈውን ደግሞ እንዴት አባቱ ደስ እንደሚል ታዲያ ውጣ ብለን ነው። ታዲያ ደማኒ ደግሞ መጀመሪያ እዚህ ብዙ የምናወራቸው ነገሮች አሉ። ውጣ ብለን አይሻለንም? አንቺ ደግሞ ሆንሽ ነው ተረጋጋ። እኔ የምልሽ በጣም ነው ያፈቀርኩሽ። ኧረ የምሬን ነው። እርግጠኛ ነህ? ለምን አንጋባም? ተጋብተን አንቺን የመሳሰሉ ቆንጆ ቆንጆ ልጆች እንወልዳለን። ምን ችግር አለ ብለን ምን ችግር አለ ብለን ደግሞ ባለፈው እንደዛ ብርድ ምናምን ነገር እያመመኝ ምናምን ያልኩሽ ቦታ አለ። ዛሬ ራሱ እያመመኝ ምን ነው አልካመመ? እንዴት አመመ? ያንቺ እጅ ነው ያንቺ እጅ። የዛኔ ያንቺ እጅ ነበር የፈወሰኝ። ድጋሚ ብርድ መጥቶኝ ነው መሰለኝ። አንቺ ደግሞ አንቺ አይገባሽም እንዴ? ይገባኛል። እንዴት አይገባኝም እኮ ጀርቤን ብታሽኝ በጣም አሻአሉ። ታዲያ አሻአሉ ደግሞ እንዴት አባቱ ነው የሚሞቀው? ኧረ በስመ አብ። ጃኬት ምናምን አውልቋ። ታዲያ ሁሉ ደራርበህ እንዴት አይሞቅም? አቤት እንዴት አባቱ እንደናፈቅሽኝ እርግጠኛ ነህ? እና የባለፈው እዛ ቦታ ብንሄድ ይሻላል። ምን አልሽኝ? እዛ ቦታ ብንሄድ አይሻልም? መጀመሪያማ ጀርቤን ታሽኛለሽ እኮ እዛ ይሻልናል። እኔ ማሽሻለሁ። አንቺ ደግሞ እሺ እኛ ምን ሆነሽ ነው? ምን እየቀለድኩ ነው አይመስልሽ? ኧረ እኔ ለምን እቀልዳለሁ? እሺ ወደ ውስጥ እንግባ ይሻላል። ወደ ውስጥ ገብተን ታሽኛለሽ፣ ጀርቤን ታሽኛለሽ፣ እኔ ማሽሻለሁ። እንደተባባል ደግሞ እነዚህ ለስላሳ እግሮች እንዴት እንደናፈቁኝ መታሸት አልናፈቀሽም? በል አይ እሱማ ናፍቆኛል እኮ። በቃ ውስጥ ገብተን እኔ ማንቺን በማሽሻለሁ። ደግሞ እግሮችሽ እንዳለ አመዳም ነው አልፋሮ ስጄ አመዳም መስሏል። እኔ ደግሞ ትቀልጃለሽ። እነዚህ እግሮችሽ ማለት ነው እንዴት አባቱ እንደሚያማምሩ። እነዚህንም እዚህ አይደለም ውስጥ ነው ገብተን አንቺ ጀርቤን ታሽኛለሽ፣ እኔም ደግሞ እግሮችሽን አሽሻለሁ። ቀስ እያልን ወደ ልጁ ዓለም እንገባለን ማለት ነው። እኔ ነው ማስነሳሽኛ ያኒ ደግሞ ተነስተ እኔ ምንሻን አቤት አሁን ስንወጣ ከዚህ ስንወጣ ማለት ነው ዛሬ በጣም ከሌላው በጣም ዩኒክ የሆነ ቀን ነው ሃኒ ያሳለፍነው። በጣም ነው የወደድኩት የዛሬን ቀን። ሃኒ ነይ እንጂ ሃኒ ምን ሻል ስማም ዛሬ በጣም ጣፋጭ ሆነሻል። በሰላም ነው? አዎ የምሬን እኮ እንዴት አባቱ ጣፋጭ እንደሆንሽ እርግጠኛ ነህ? ስማም ልጃገረድ ሰው እንዴት ልጃገረድ ይሸታል? ተመቸ? የምሬን እኮ በስማም እንዴት ጣፋጭ እንደሆንሽ ብነግርሽ ማለት ነው። በስመ አብ እኔ የምልሽ ሃኒ አቤት ምን ደግሞ ያው አሁን ደግሞ ወጣ ብለን ነው ወጣ የግድ ነው። ሲጀመር ከዚህ ከአዲስ አበባ ብቻ ሳይሆን ከሀገር ወጥተን ነው ይሻለናል። እና ታዲያ ከዚህም በኋላ እኮ እኔና አንቺ ፍቅረኛሞች ነን። እሺ ሃኒ እኔ የምልሽ ሃኒ አቤት አሁን ይሄ እንደግማታለን እንዳትጠፋ እንዴ? አልጠፋም። ከዚህም በኋላ ለምንድን ነው የምጠፋ? አንቺ ደግሞ ከዚህም በኋላ እኮ ፍቅረኛሞች
ሃኒ ደውልሻለሁ። በጣም ነው የምወድሽ ሃኒ። ቻው ሰላም ወይ ቻው ሰላም ዋልሽ? እንዴት ነሽ? ሰላም ነው። እንዴት ነው? ምን ችግር አለው ቢቀመጥ? ማለት ምን ችግር አለው? ማለት ከየት መጣ? ማለት መጥቶ ነበር ነው? አዎ መጥቶ ነበር። ታዲያ ጃኬቱን ትቶት ሄዶ ምን ችግር አለው ቢቀመጥ? ቤቱ አይደል እንዴ? አይ ቤቱ አይደለም ነው እኮ አይደለም። አይ ምን ሊያደርግ መጥቶ ነው ብዬ ነው። እንዴ ተቀመጠ መጣ። ተቀመጠ መጣ? በቃ ምን ፈልግሽ? እኔማ ወደ ቤቴ ነው የመጣሁት። ምንም አልፈለኩም። አይ ምን ሳይው ድገገርሙ እንዴ ጃኬት እንጂ አየሽው? ምን አየሽ? እኔማ ምንም አላየው። ግን እንዴት ሊሆን ቻለ ብዬ ነው። ምን ተጠራጥረሽ ነው? ኧረ አይደለም። እና ቁጭ በያ። ምን ታወሪ ነገር አለ ቅድም? እና ታዲያ ምሳ እንብላ። ምሳ በልተሻል? አልበላሁም። አንቺን ነው የምጠብቀው። ነይ ቁጭ በይ እስኪ። ስለምን ትነግሪኝ ነው ማሚ? እንዴ ግን ግልጽ አልሆነልኝም። እንዴት ምንድን ነው? ኧረ ምንም ማለት እና አይ ያው ግራ ገብቶኝ ነው ስገባ ፊት ለፊቴ ሳይሆን ደንግጠሽ? አይ ያው እንደዛ በቃ እሺ ሜላት እድር ልሄድ ነው እንግዲህ። እሺ